ስሜ ትዕግስት እባላለሁ። ያው ታቆኛላችሁ እና እዚህ ቸርች ላይ ጌታ ብዙ ነገር አድርጎልኛል። ማለት እግዚአብሔርን አመስግኑልኝ በሰፊ ምንድነው እንትን ከሆነልኝ ነገር ባለፈው ለግሌ ተጸልዩልኝ ነበርና ከብዙ ነገሮች ተፈትቻለሁ። እግዚአብሔር ይመስገን። ሌላው ደግሞ ሲጸልይልኝ አፖስትል በምን ዙሪያ እንጸልይ ብሎ ጠይቆኝ በስራ ብዬ ነበርና አመት ሆነኝ ከትምህርት ጨርሼ ቢሮ ቀይሬ ከገባው ማለት ነው። እዛ ቢሮ ላይ የተቀመጥኩበት ቦታ ከፍተኛ ማለት የተወሰነ ጭማሪ አለው። እኔ ያስኩት ግን ከዛ በታች ያለ ደሞዝ ነውና አስተካክልኝ ስላት አይቻልም ላይ ነበር ይቻሯ ማለት ነው። ከዛ ተጸለይልኝ። እኔ ረፍት ነበርኩኝ። ደብዳቤውን በእንትን ላኩልኝ በቴሌግራም ያለሁበት ምንድነው የሚለው ያለሁበትን ቦታ ደሞዝ ጠቅሳ ነው ጽፋ የሰጠችኝና ያለሁበትን የምሰራበትን የሚገባኝን እግዚአብሔር እንትን ብላ አሰጥቶኛል። በቃ ሌላው ደግሞ ምንድነው እንትን አሁን በመስሪያ ቤቶቹ የመንግስት መስሪያ ቤት የሚሰሩ ሰዎች ታውቃላችሁና 40-60 ሚል ህግ መጥቷል። 40-60 ሚለው 60 ማዕከል ይቀራል። ከዛው ሌላው ወደ ሌላ ይሰራጫል ነውና 3 ቡድን አለኛ ጋር ከ3ኛው ቡድን አንዷ እኔ ያለሁበት ነው። አንዱ እኔ የምሰራበት ዘርፍ ማለት ነው። የሁለቱ ቡድን ተነስቶ ሰው አንድ ሰው ነው የቀረው። እሱም 60% አልመጣ እያለ ሲጨመር ከፍ ይላል፣ ሲቀነስ 40 ይሆናል። ይሄኛው እናንተ ያላችሁበት 2 ሰው ነው የሚያስፈልገው፣ ሁለታችሁ ትቀራላችሁ። ሌላ ደግሞ አይነካም፣ የሚነካ አይደለም ተብሎ የኛ ቡድን ቀረ ማለት ነው። እና እግዚአብሔር መልካም ነው ማለት ከሚያማርሩ ሰዎች አንዷ ነኝ እና እግዚአብሔር ግን በዛ መንገድ በመልካም እያሳለፈኝ ማለት ነው። ከብዙ ነገሮች አሻግሮኛል። ምንድነው የሆነው? ጊዜ ወስጄ እንድጸልይላት ውስጤን ስለተሰማኝ እሑድ ከጉባኤ በኋላ ጊዜ ወስጄ ነው የጸለይኩላት። እግዚአብሔር ፈታት። ከምንም በላይ ልክ እግዚአብሔር ሲፈታት ግን በጣም ብዙ ነገሮቿ ላይ ልክ እንዳለችው ምልክቶች መታየት ጀመሩ። የሚገባት ነገር የመለቀቅ ሞገስ የማግኘት ስፍራ የመያዝ እንዲህ አይነት ነገሮች መጡ። ኢየሱስ ጌታ። እጆቻችሁን አንሱና ነገርሽ ይቀጥላል በሏት። ይቀጥላል በሏት። ሌላ ምስክርነት አለ በሏት። በኢየሱስ ስም በሏት። ተግባባን አይደል? ሌላ ምስክርነት አለሽ። ይዘሽ የምትመጪው ነገር አለ። ነገርሽ ወደ ፍጻሜ ይቸኩላል።